ይችላል። ግን አማራን ሆኖ ነው እንጂ አሁንም ደብረጽዮን ላይ ተቀምጦ ዘመነ ካሴ ደብረጽዮንን ይዞ በቃ ዘመነ ካሴ ወፍራም ነው ተብሏልና ደብረጽዮን ቀጭን ነው ተብሎ መሸከም አለበት። እንዲያው የሆነ ትክክል አለ። ነገዱ አንዳርጋቸው ማነው ስሙ ደመቀ መኮንን ወፍራም ነው፣ ከዛ መለስ ዜናዊ አጭር ነው ቀጭን ነው አይከብደውም ተብሎ እንደገና መለስ ዜናዊን 4 ኪሎ ያስገባው ኃይል እንደገና አሁን ደግሞ ዘመነ ወፍራም ነው ተብሎ ደብረጽዮን ቀጭን ነው ተብሎ መግባት እንደዚህ ትክክል አይደለም፣ ጥሩ አይደለም። ሲጀመር የትግሬ ነፃ አውጪ ነኝ ብሎ ከአማራ ጋር መስማማት የለበትም። መጀመሪያም የትግሬ ነፃ አውጪ ነኝ ብሎ ኢትዮጵያን እንዲመራ መፈቀድ አልነበረበትም። ትግሬን ነፃ የሚያወጣ ኃይል እንዴት ነው ያን ስም ይዞ ኢትዮጵያን 20 ምናምን ዓመት የሚመራው? አሁን ጭራሽ የኦሮሞ ነፃ አውጪ ግንባር መሀል አዲስ አበባ ላይ በኢትዮጵያ ምርጫ ቦርድ ተመዝግቦ የተወዳደረ ነው። ያኔ ጭቁን ፈምቶ ኦሮሞ ነፍጠኛ ኢትዮጵያ ራጀላ ሲምባ የኦሮሞ ነፃ እናወጣለን ገነጥላለን ግን ጥልጥላ አባትን ያውጣና ኢትዮጵያ ፈቅዳለን በጀት ሰጥታው የኢትዮጵያ ምርጫ ቦርድ የህዝብን ግብር ለኦነግ እየሰጠ ኦነግ አዲስ አበባ ላይ ሆኖ ኢትዮጵያ ገነጥላለሁ ገንጥል አባት ያምላክ። ነገሩ በጣም ውስብስብ ነው፣ በእውነት አስቸጋሪ ነው። ለፖለቲካ ይመች ለትንተና ይመች እንዲሁ ግራ የገባው ነገር አይሲስ እኮ አሜሪካ ፓርቲ አቋቁሞ ዋሽንግተን ላይ ማለት ነው። ይሄ ሌላ ነገር የለውም። በጀቱ የኢትዮጵያ ነው፣ ብሩ ደግሞ የአማራ ገበሬ የትግሬ ገበሬ ምናምን ግብር የሚገብረው። ከዛ ኢትዮጵያ ገነጥላለሁ ኦሮሞ ተጨቁናል፣ ኦሮሞ ተደብድቧል፣ ኦሮሞ ብዙ ችግር መጥቷል እና ገነጥላለሁ ይላል። ባንዲራ እያውለበለበ በቃ እንትን እንላለን። ገንዘቡ ሲያልቅ ደግሞ የኢትዮጵያ ምርጫ ቦርድ ሳንቲም አልቋል፣ ብር ጨርሳል፣ ማስታወቂያ ጨርሳል፣ አባል ጨርሰናል። ለምንድን ነው ኢትዮጵያን ኦሮሞ ኢትዮጵያ ገነጥላለሁ? መድኃኒዓለም ይህን ሁላ ላያስችል አይሰጥም። የአክቲቪስቶቹ እነ ማራማዊት ዘመነ ካሴ ድምፁ ራሱ ትላለች እኮ ቪዲዮ ያላችሁ ላኩልኝ በእናታችሁ። ማራማዊት የምትናገረው ድምፁ ራሱ ግርማ ሞገሱ ምናምን ስትል ቤተልሔም እንኳን ዘመንን በዚህን ያህል አታከብረው። እውነት ይቺ ኦሮሞቷ አዝማሪ ቤተልሔም ዳኛቸው መገርሳ አታከብረው እንዴ? ማራማዊት እኮ አንደኛ ሆናለች። እኔ ምን ብያውን ስለ አማራ ፋኖ ልናገር? በእውነት እንደው ቢሰልኩኝ ጀመር። አንተ ጋና፣ አንተ ቆቱ፣ አንተ ኦሮሞ በአማራ ጉዳይ ያገባል ዋይ አንተ ጠንቋሌ። እነዚህ ቲፒኤልኤፍ ሰዎች ከነሱ ብዙ እኔን ሙልጭ አርገሽ ያገባል አንተ ያገባል ጤፋ አማራ እንደፈለግን የምናደርግ እኛ ነን። የኔ ማር ዘመነ ካሴ ድምፁ ራሱ ግርማ ሞገሱ ትላለች ፓስተር ማርያማዊ ፓስተር ማርያማዊ የትግሬ ፓስተር ደግሞ የሚገርም የትግሬ አሁን የደቡቦቹ ኤክስፐርት ሆኗል አሁን በፓስተርነት። ሃሌሉያ ይላል። ኦሮሞዎቹም ከነሱ እየለመዱ ሃሌሉያ ይላሉ። አማራዎቹ መቼም ብልጦች ናቸው። የአማራዎቹ በጌታ ይላሉ። አሁን ትግሬ እንዴት ነው ፓስተር ሲሆን ይገርማል። አፈይ ተቀባጡ ጎይታ ኢየሱስ። አሁን ትግሬ በእውነት አሁን በባህሉም ሲያሸበሽብ በኦርቶዶክስም ሲያሸበሽብ እንደዚህ ብሎ ነው በቃ እንደዚህ ያሸበሽባል። በዘፈኑ ደግሞ ክብ ሰርቶ እንደ ለስላሳ ጠርሙስ እንደዚህ ይላል። በቃ ሪትሙ የታወቀ ነው። አሁን ትግሬ ሲሆን ጉራጌና ትግሬ ፓስተር ሆኖ አላውቅም ብቻ ይሁን። ማራማዊት በጣም ስለዘመነ ካሴ ስታወራ ስለገረመኝ ትናም በህይወቴ ኢትዮጵያ የምትባል ሀገር ፈርሳ ማየቴ ሲል የነበረ ስታሊን ገብረስላሴ ዛሬ ምሬን ጠይቁት። ምሬ የኔ ጌታ እነ ምሬን ራሱ በደቂቃ ውስጥ የሚደርሰው ፓስታ ምንድን ነው ስሙ ሲጻፉልኝ
በደቂቃ ውስጥ የሚደርሰው ፓስታ ድሮ ልጆች የሚበሉት ይሄ ፓስታ የሆነ ቻይና ሀገር የሚሰራ ፓስታ ምንድን ነው? ኢንዶሚ። የአማራ ፋኖ ትግል ኢንዶሚን ነው። አማራ ኢንዶሚን ነው። በ3 ደቂቃ ሁሉ ነገር ያልቃል ብሎ ለነ ብርሃኑ ጁላ ሲያቃጥር የነበረ ሰው ዛሬ ዘመንን ጠይቁት፣ ሄኖኬን ጠይቁት፣ ብሩኬን ጠይቁት፣ ሀብቴን ጠይቁት ምናምን ሲል ሰምቼው እኔማ ምን ልናገር በቃ ብቻዬን ሆንኩኝና ተውኩት። ምኑን እናገረዋል? እስቲ ያሰማልን አንድ ጊዜ ቶሎ ማርያማዊት እንግዲህ በእናቴው ምናምን ጎንደሬ ነኝ ያለች በአባቴ ትግሬ ነኝ ምናምን እንደዚህ ነው የምትለው። ፓስተር ነው የትግሬ ፓስተር። ሃሌሉያ። ፓስተር ይቀጥሉ። ካሳ ማለት ለኔ ዳግማዊ ቴዎድሮስ ነው፣ የካሳ ልጅ አፄ ቴዎድሮስ። ዳግማዊ ቴዎድሮስ ማለት ዘመነ ካሴ ነው። እንደውም አንድ ወንድ ውለድና ካሳ በለው ዘመን እንዲካስ ነው ምናምን የሚል ተረት አለ ብሎ ድሮ ሲነግሩኝ ነበረ። ዘመን እንዲካስ ነው። እውነትም ዘመነ ካሴ፣ በእውነት ነው የምላችሁ የዘመነ ካሴ ስምም ዝም ብሎ አይደለም የመጣው። ዘመንን የሚክስ መሪ። ይሄ ልጅ ግን ካሳ አባቱ ይጣላል። ዘሜ በጣም ጓደኛዬ ነው ግን ዘመነ ካሴ በውቄ ብሎ ነው ሲተዋወቀኝ የነበረው። ይሄ ድሮ ጀምሮ ትንግርት አላለች፣ በቃ ንግርት አላለች እኮ እና ዳግማዊ አፄ ቴዎድሮስ ነው አለ እና ኦኬ እንቀጥላለን። እንግዲህ እስቲ ደግሞ እንትናን ኢትዮጵያ ትፈርሳለች የሚለውን ደግሞ አምጣልኝ። አክተን ተፋጅተን እንዳፈር ነው ሁሉ ስማቸው ሁሉ እኮ ጠፍቶኛል እኔ በእውነት እሱ በደንብ ነው አሁን በቃሉ ነው የሚይዛቸው። እኔ ወረቀት አይቼ ነው አሁን የአማራ ፋኖችን በቃሌ እየጠፉኝ ነው። እስቲ ቀጥል። አክተን ተፋጅተን እንዳፈር ነው ሁሉ የትግራይና የአማራም ወደ ኖርማል መመለሱ አይቀርም። ይመለሳል እንጂ ወንድሜ ዘመነ ካሴን ጠይቀው፣ ተመልሷል አልተመለሰም ጠይቀው፣ ተፈረማመን ጠይቀው፣ ዝናቡን ጠይቀው፣ ሄኖክን ጠይቀው፣ ምሬ ወዳጆን ጠይቀው፣ ሁሉም አዲስ አበባ ያሉትም ምናምን ጠይቃቸው። አላለም እንዴ? ከጎንደር ማንን ጠቀሰ? ጆኒ ምናምን አላለም። ጎንደር ቂም እንደተያዘበት ነው ወልቃይት ስላለ መሰለኝ እንኳን ያው እንትንን ስላገኙ አላማጣን ምናምን ስለያዙ ችግር የለም። ጎንደር ግን እስካሁን ከባድ ይመስለኛል እና ብቻ አስቸጋሪ ነገር ሁሉ ስብስብ ነው። ችግር ነው። የኢትዮጵያ አምላክ ትንሽ ጥንቃቄ ይፈልጋልና ጋሽ ጽምዶ የራሱ ጉዳይ ግን ቢሆንም ድጋሚ ይሄ ጽምዶ ማለት አሁንም አማራ ባሪያ አድርጎ በአማራ ላይ ተሸጋግሮ በ83 4 ኪሎ ይሄ በ2010 4 ኪሎ በአማራ ትከሻ ላይ አድርጎ አሁንም ደግሞ በአማራ ትከሻ ላይ ሆኖ ለመግባት ከሆነ አይሳካም፣ አይሆንም። ዘብስቱም አሁን አማራ በራሱ ቁመና ነው መነጋገር ያለበት። እኔ ሐሳቤ ያ ነው። በራሱ ቁመና ነው መነጋገር ያለበት። ከማንም ጋር አይስማማ አይደለም። ከኤርትራ ጋር መስማማት ይችላል፣ ከትግሬ ጋር መስማማት ይችላል፣ ከሱዳን ጋር፣ ከግብጽ ጋር፣ ከሶማሊያ ጋር፣ ከፈረንሳይ ጋር፣ ከአሜሪካ ጋር፣ ከፈለገው ሀገር ጋር መስማማት ይችላል። ግን አማራን ሆኖ ነው እንጂ አሁንም ደብረ ጽዮን ላይ ተቀምጦ ዘመነ ካሴ ደብረ ጽዮንን ይዞ በቃ ዘመነ ካሴ ወፍራም ነው ተብሏልና ደብረ ጽዮን ቀጭን ነው ተብሎ መሸከም አለበት። እንዲያው የሆነ ትክክል አለ። ነገዱ አንዳርጋቸው ማን ነው ስሙ? ደመቀ መኮንን ወፍራም ነው፣ ከዛ መለስ ዜናዊ አጭር ነው ቀጭን ነው አይከብደውም ተብሎ እንደገና መለስ ዜናዊን 4 ኪሎ ያስገባው ኃይል እንደገና አሁን ደግሞ ዘመነ ወፍራም ነው ተብሎ ደብረጽዮን ቀጭን ነው ተብሎ መግባት እንደዚህ ትክክል አይደለም። ጥሩ አይደለም። መከባበር ወያኔዎች የራሳቸው የሚፈልጉት ነገር አለ፣ የራሳቸው ጉዳይ እዛ እነሱ እውነት ነው ተርበዋል፣ እውነት ነው የሚፈልጉትን ነገር አላገኙም። ሲጀመር የትግሬ ነፃ አውጪ ነኝ ብሎ ከአማራ ጋር መስማማት የለበትም። መጀመሪያም የትግሬ ነፃ አውጪ ነኝ ብሎ ኢትዮጵያን እንዲመራ መፈቀድ አልነበረበትም። ትግሬን ነፃ የሚያወጣ ኃይል እንዴት ነው ያን ስም ይዞ ኢትዮጵያን 20 ምናምን ዓመት የሚመራው? አሁን ጭራሽ የኦሮሞ ነፃ አውጪ ግንባር መሀል አዲስ አበባ ላይ በኢትዮጵያ ምርጫ ቦርድ ተመዝግቦ የተወዳደረ ነው። ያኔ ጭንቁን ሰምቶ ኦሮሞ ነፍጠኛ ኢትዮጵያ ራጀላ ሲምባብላ የኦሮሞ ነፃ እናወጣለን ገነጥናለን ግን ጥልጥል አባትን ያውጣና ኢትዮጵያ ፈቅዳለ በጀት ሰጥታው የኢትዮጵያ ምርጫ ቦርድ የህዝብን ግብር ለኦነግ እየሰጠ
ኦነግ አዲስ አበባ ላይ ሆኖ ኢትዮጵያ ገነጥላለሁ ገንጥልህ አባቴ አምላክ። ነገሩ በጣም ውስብስብ ነው። በእውነት አስቸጋሪ ነው። ለፖለቲካ ይመች፣ ለትንተና ይመች። እንዲሁ ግራ የገባው ነገር አይሲስ እኮ አሜሪካ ፓርቲ አቋቁሞ ዋሽንግተን ላይ ማለት ነው። ይሄ ሌላ ነገር የለውም። በጀቱ የኢትዮጵያ ነው። ብሩ ደግሞ የአማራ ገበሬ፣ የትግሬ ገበሬ ምናምን ግብር የሚገብረው። ከዛ ኢትዮጵያ ገነጥላለሁ፣ ኦሮሞ ተጨቁናል፣ ኦሮሞ ተደብድቧል፣ ኦሮሞ ብዙ ችግር መጥቷል እና ገነጥላለሁ ይላል። ባንዲራ እያውለበለበ በቃ እንትን እንላለን። ገንዘቡ ሲያልቅ ደግሞ የኢትዮጵያ ምርጫ ቦርድ ሳንቲም አልቋል፣ ብር ጨርሳል፣ ማስታወቂያ ጨርሳል፣ አባል ጨርሰናል። ለምንድን ነው ኢትዮጵያን ኦሮሞ ኢትዮጵያ ገነጥላለሁ? መድኃኒዓለም ይህን ሁላ ላያስችል አይሰጥም። እንዲህ እያልን እና ቲፒኤልኤፍን ከሞተችበት ቀብሮ አምጥቶ እንደገና ማለት አይቻልም፣ ግን መስማማት ይቻላል፣ መነጋገር ይቻላል። ህዝብ ለህዝብ ትግሬና አማራ ምናምን መስማማት ይቻላል፣ ኦሮሞና አማራ መስማማት ይቻላል። የሌባ ሁላ ግን ባይመጣ ሆነ ባይነኝ። ግን የትግሬዎቹ የአክቲቪስቶቹ እነ ማራማዊት እነማ ዘመነ ካሴ ድምፁ ራሱ ትላለች እኮ ቪዲዮ ያላችሁ ላኩልኝ በእናታችሁ። ማርያማዊት የምትናገረው ድምፁ ራሱ ግርማ ሞገሱ ምናምን ስትል ቤተልሔም እንኳን ዘመንን በዚህን ያህል አታከብሩ። እውነት ይቺ ኦሮሞቷ አዝማሪ ቤተልሔም ዳኛቸው መገርሳ አታከብረው። እንዲህ ማርያማዊት እኮ አንደኛ ሆናለች። እኔ ምን ብያውን ስለ አማራ ፋኖ ልናገር? በእውነት እንደው የሚሰልኩኝ ጀመር። አንተ ጋና፣ አንተ ቆቱ፣ አንተ ኦሮሞ በአማራ ጉዳይ ያገባል ዋይ አንተ ጠንቋሌ። እነዚህ ቲፒኤልኤፍ ሰዎች ከነሱ ብሶ እኔን ሙልጭ አርገሽ አያገባም፣ አንተ አያገባም፣ ጤፋ አማራ እንደፈለግን የምናደርግ እኛ ነን። ዘመነ ካሴ እስቲ ልኮልኝ ይሆናል ሰዎች። እስቲ የኔ ማር ዘመነ ካሴ ድምፁ ራሱ ግርማ ሞገሱ ትላለች ማርያም። ፓስተር ማርያም ትግሬና ጎንደሬ ናት አሉ። እስቲ ማርያማዊትን ብንሰማት ጥሩ ነው ብዬ ነው። ማርያማዊት ፓስተር ማርያማዊ የትግሬ ፓስተር ደግሞ የሚገርም ነው። የትግሬ አሁን የደቡቦቹ ኤክስፐርት ሆኗል አሁን በፓስተርነት። ሃሌሉያ ይላል። ኦሮሞዎቹም ከነሱ እየለመዱ ሃሌሉያ ይላሉ። አማራዎቹም መቼም ብልጦች ናቸው። የአማራዎቹም በጌታ ይላሉ። አሁን ትግሬ እንዴት ነው ፓስተር ሲሆን ይገርማል። አፈ ይጠቅመዋል ጥሩ ጎይታ ኢየሱስ። አሁን ትግሬ በእውነት በባህሉም ሲያሸበሽብ በኦርቶዶክስም ሲያሸበሽብ እንደዚህ ብሎ ነው በቃ እንደዚህ ያሸበሽባል። በዘፈኑ ደግሞ ክብ ሰርቶ እንደ ለስላሳ ጠርሙስ እንደዚህ ይላል። በቃ ሪትሙ የታወቀ ነው። አሁን ትግሬ ሲሆን ጉራጌና ትግሬ ፓስተር ሆኖ አላውቅም። ብቻ ይሁን እንግዲህ እግዚአብሔር ካመጣው ምን ይደረጋል፣ መቀበል ነው እንትን ማለት አይደለም። እኔ እስቲ ካለ የምትልቁ ካላችሁ ላኩልኝና አየዋለሁ በእውነት እና ስትልኩ እንትን እንለዋለን። ማርያማዊት በጣም ስለ ዘመነ ካሴ ስታወራ ስለገረመኝ ነው። ትናም ራሱ ሲናገር ሰምቼዋለሁ። ወይ ልላክልህ እሱን እንስማና። ችግር ነው እናንተ የማታመጡብኝ ነገር የለም። እስቲ እኔማ ምን እናገራለሁ ብዬ እኮ በቃ ተውኩት። በእውነት የምናገረው ሁላ ጠፋኝ። እሱ በጣም ኤክስፐርት ስለሆኑ እኔ የምናገረው ሁላ ነው። ይኸው እንዴ ከእንትናን ጠይቁ። አዎ አንድ ነን እናንተና አንድ ነን ምን አባት አመጣለህ ሲል በእውነት በጣም
ይሄ ነው። ኦኬ እስቲ ይህንን እስቲ ያቅርብላቸው። አንድ አግኝቻለሁ። ድምፁ መልኩ ምናምን የምትልበት አለ። ሶስተኛውን ሁለተኛውን ተወና እንትኑን ቆረጥ አድርጋ አዘጋጅልኝ እና በእውነት ጥሩ ነው እንደዚህ መመለሳቸው። በህይወቴ ኢትዮጵያ የምትባል ሀገር ፈርሳ ማየቴ ሲል የነበረ ስታሊን ገብረስላሴ ዛሬ ምሬን ጠይቁት። ምሬን ጌታ እነ ምሬን ራሱ ይሄ በደቂቃ ውስጥ የሚደርሰው ፓስታ ምንድን ነው ስሙ? ሲጻፉልኝ በደቂቃ ውስጥ የሚደርሰው ፓስታ ኑሮ ልጆች የሚበሉት ይሄ ፓስታ የሆነ ቻይና ሀገር የሚሰራ ፓስታ ምንድን ነው? ኢንዶሚን። የአማራ ፋኖ ትግል ኢንዶሚን ነው። አማራ ኢንዶሚን ነው። በ3 ደቂቃ ሁሉ ነገር ያልቃል ብሎ ለነ ብርሃኑ ጁላ ሲያቃጥር የነበረ ሰው ዛሬ ዘመንን ጠይቁት፣ ሄኖኬን ጠይቁት፣ ብሩኬን ጠይቁት፣ ሀብቴን ጠይቁት ምናምን ሲል ሰምቼው እኔማ ምን ልናገር በቃ ብቻዬን ሆንኩኝና ተውኩት። ምኑን እናገረዋል? እስቲ ያሰማልን አንድ ጊዜ ቶሎ በል። ጨርሰን ወደ መከላከያ እንሄዳለን። መከላከያዎች በእውነት መልእክት ልከውልኛል። የእነሱ ታቸዋለሁ ለመከላከያዎች። አርበኛ ዘመነ ካሴን ፓስተር ማርያማዊት እንግዲህ በእናቴው ምናምን ጎንደሬ ነኝ አለች፣ በአባቴ ትግሬ ነኝ ምናምን እንደዚህ ነው የምትለው። ፓስተር ነው፣ የትግሬ ፓስተር። ሃሌሉያ። ፓስተር ይቀጥሉ። ካሴ ማለት ለእኔ ዳግማዊ ቴዎድሮስ ነው፣ የካሳ ልጅ አፄ ቴዎድሮስ። ዳግማዊ ቴዎድሮስ ማለት ዘመነ ካሴ ነው። እንደውም አንድ ወንድ ውለድና ካሳ በለው ዘመን እንዲካስ ነው ምናምን የሚል ተረት አለ ብሎ ድሮ ሲነግሩኝ ነበረ። ዘመን እንዲካስ ነው። እውነትም ዘመነ ካሴ፣ በእውነት ነው የምላችሁ የዘመነ ካሴ ስምም ዝም ብሎ አይደለም የመጣው። ዘመንን የሚክስ መሪ ጉድ እኮ። እሺ ይሄ ልጅ ግን ካሳ አባቱ ይጣራል። ዘሜ በጣም ጓደኛዬ ነው። ግን ዘመነ ካሴ በውቄ ብሎ ነው ሲተዋወቀኝ የነበረው። ይሄ ድሮ ጀምሮ ትንግርት አለ አለች፣ በቃ ንግርት አለ አለች እኮ። እና ዳግማዊ አፄ ቴዎድሮስ ነው አለ። እና ኦኬ እንቀጥላለን። እንግዲህ እስቲ ደግሞ እንትናን ኢትዮጵያ ትፈርሳለች የሚለውን ደግሞ አምጣልኝ። አክተን ተፋጅተን እንዳፈር ነው ሁሉ ስማቸው ሁሉ እኮ ጠፍቶኛል እኔ በእውነት። እሱ በደንብ ነው አሁን በቃሉ ነው የሚይዛቸው። እኔ ወረቀት አይቼ ነው አሁን የአማራ ፋኖችን በቃሌ እየጠፉኝ ነው። እስቲ ቀጥል። አክተን ተፋጅተን እንዳፈር ነው ሁሉ የትግራይና የአማራም ወደ ኖርማል መመለሱ አይቀርም። ይመለሳል እንጂ ወንድሜ ዘመነ ካሴን ጠይቀው፣ ተመልሷል አትመለሰም ጠይቀው፣ ተፈራ ማመን ጠይቀው፣ ዝናቡን ጠይቀው፣ ሄኖክን ጠይቀው፣ ምሬ ወዳጆን ጠይቀው፣ ሁሉም አዲስ አበባ ያሉትም ምናምን ጠይቃቸው። ጎንደር ማንን ጠቀሰ? ጆኒ ምናምን አላለም። ጎንደር ቂም እንደተያዘበት ነው፣ ወልቃይት ስላለ መሰለኝ እንኳን ያው እንትን ስላገኙ አላማጣን ምናምን ስለያዙ ችግር የለም። ጎንደር ግን እስካሁን ከባድ ይመስለኛል። እና ብቻ አስቸጋሪ ነገር ሁሉ ስብስብ ነው። ወደ የሚቀጥለው እንገባለን። በኦሮሚያ በደብረ ዘይት የኦሮሞ የመከላከያ ሰራዊት አባላት በእውነት ግፍ እየደረሰባቸው ለእናት ሀገራቸው ለኢትዮጵያ ተሰውተው አፍንጫቸው ተቦርድሶ አይናቸው ፈሶ እግራቸው ተቆምጦ እጃቸው ተጎርዶ ወዳቸው ተቦርትፎ ነገር ግን መከራ እያዩ ነው። እንደ አንድ ዜጋ ለነዚህ የመከላከያ ሰራዊት አባላት ድምፅ ሆናቸው ብለው ነው ያሉኝ። እንግዲህ ድምፅ ለሆናቸው በእውነት አብዛኞቹ እንደሰማሁት ሴትዮዋም ሲናገሩ ነበረ። ያው እናት ሀገሬ ተደፈረች ብለው ነው ወደ ጎንደር፣ ወደ ጎጃም፣ ወደ ወሎ የሄዱት።
እዛ ደግሞ ጎጃም፣ ወሎ፣ ጎንደር ደግሞ የሚጠብቃቸው በሚገርም ሁኔታ ከልጅነቱ ጀምሮ ባሩድ ሲያሸት የኖረ ነው የሚጠብቃቸው። ከልጅነቱ ጀምሮ ባሩድ እያሸተተ ያደገ ወታደር ነው የሚጠብቃቸው። አማራ ማለት ከዚህ ከመሳሪያ ጋር አብሮ ያደገ ነው። እነዚህ ከኦሮሚያ የሄዱት ደግሞ የመከላከያ ልብስ ለብሰው በኦሮምኛ አራኪሎ 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 ጅራ ጅራ ጀሩ ጅራ ጅራ ያፍተኛ አባሺ እያሉ ነው ወደ አማራ ክልል የሄዱት። እዛ ደግሞ ዳንኤል ክብረት አንዴ ሲናገር ሰምታችሁታል። ያቺ ወፍ የምትሄዷን ስድስተኛዋን ልምታ የሚል ነው። ገበሬው ቁጭ ብሎ ከላዩ ላይ ፀጉሩ ላይ ያችን እንትኑን ላንሳ የሚል ያለ። እነዚህ ልጆች በጣም ልጆች ናቸው። ከጫት ቤት ከፑል ቤት ነው የመጡት እና የጫሉ መዝሙር እንትናን ሲከፍቱላቸው አራኪሎ 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 አትገቢያትም 4 ኪሎ ሂዱና እዛው ግረፏቸው ቆንጥጧቸው ተብሎ ነው የተላኩት በሆነ እና ስለዚህ ይሄ እዛ ደግሞ ሲሄዱ እንደነገርኳቸው ሴቷ ተኳሽ ናት። ሁለተኛ ደግሞ ህፃኑ ራሱ እዚህ ተኩስ እየሰማ ነው የሚያደርገው። ክርስትና ላይ ሰርግ ላይ በምን ላይ ሲል እዚህ ውስጥ ራሱ ሆኖ ዘራፍ የሚል ቃል ይሰማል። ተወልዶ ይሰማል። አሁን በአሜሪካ በከተማ ምናምን ይሰማል። ሙዚቃ ነው የሚከፈትላቸው። የሚያድጉት ህፃናት ወይ መዝሙር ይሰማሉ እንደዚህ ይላል። አሁን እያደጉ ያሉ ልጆች መንፈሳዊ የሆኑ ልጆች ሲጋቡ እዚህ መዝሙር ነው የሚከፍቱ። መዝሙሩ ላይ በቃ ሽብሸባ ነው ምናምን የሚሰሙት ማዕፀን ውስጥ ያሉት። እንደገና ደግሞ የትግሬ ልጆች ከሆኑ ደግሞ ያው ሽክም የሚል ነገር ነው የሚሰሙት። የኦሮሞ ልጆች ከሆኑ ደግሞ አራኪሎ ይሄ ነው የሚሰሙት። ሲወጡም እንደዛው የሚወጡት። እና እዚህ ደግሞ አማራ ደግሞ እዚህ ውስጥ እንትኑም አለ ምኑም አለ። ግን እዚሁ ዘራፋ ወንድ ልጅ ተወልዶ ገበያ ቸው እዛ ያሰመ አይደነግጥም። አሁን ሲወጣ አይታችሁ እንደሆነ አሁን ደብረ ዘይት ላይ በስንተኛው ጊዜ እዛ ወያኔ ላይ ሰላማዊ ሰልፍ እንወጣለን አሉ የኦሮሞ ወጣቶች። ከዛ በሄሊኮፕተር ወረቀት ሲበተን እና ከዛ ታታታታ ሲደረግ ገደል ገቡ። ምክንያቱም ከልጅነት ይዞ ያለ መምጣት ነው። እናት ማህፀን ውስጥ ጥይት ያለ መስማት። ለዚህ ነው መለስ ዜናዊ አማራ እንትኑ ሰርግና ምላሽ ነው፣ ጦርነት ለአማራ ሰርግና ምላሽ ነው የሚለው። ልጆቹም ሲወለዱ አባትየው ተኩስ ምናምን እያሳየ ነው የሚያሳድጋቸው። እና እነዚህ ልጆች የሄዱት እነዚህ ጋር። ስለዚህ ቀንዳቸውን ብሎ ልጆቹን ሽባ አድርጎ አስቀምጧል። ብዙዎቹ ተጎድተዋል። እንግዲህ እስካሁን 600,000 እንደሞታ አናውቅም። አማራ ግን ባለው ሁኔታ ራሱን አደራጅቶበታል። ከኦሮሚያ በሚሄደው ወጣት ራሱን አደራጅቶበታል ይመስለኛል። እነ ሽመልስ አብዲሳ ኦሮሚያ ውስጥ ያለውን ወጣት መቀነስ ፈልገዋል። ስራ ይላቸዋል። ተዘዋዋሪ ፈንድ